በዱባይ የሚኖሩ ኢትዮጵያውያን ላይ ጥብቅ ማስጠንቀቂያ ወጣ። በደቡብ አፍሪካ ጸረ ስደተኛ ቡድኖች የሰጡት የጊዜ ገደብ ማብቃቱን ተከትሎ ከተሞች በከፍተኛ ውጥረት ውስጥ ናቸው። ለጥቂት ጊዜ ሰልጥኖ የነበረው ሰላም አበቃ። እስራኤል በኢራን ላይ የምትከፍተው አዲሱ የጦርነት ምዕራፍ ሊጀመር ነው። በአሜሪካ በጊዜያዊ ከለላ ለሚኖሩ በሺዎች የሚቆጠሩ ኢትዮጵያውያን አስቸኳይ ወሳኝ ጥሪ ተላለፈ። ከአሁን በኋላ ሰፈር ውስጥ ጫትና ቪላ ዳምጣ ብሎ ህጻናትን መላክ ቀረ። በአዲሱ ህግ የተጣለው ያልተጠበቀ የቅጣት ገደብ። ዝርዝሩን ትሰሙታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ የመረጃ ሊንክ ቤተሰቦች አብራችሁን ስትቆዩ ዝርዝር ትንታኔውን የምትሰሙት ይሆናል። የዱባይ ፖሊስ ከኢትዮጵያ ቆንስላ ጽሕፈት ቤት ጋር በመተባበር በተባበሩት አረብ ኤሚሬትስ ውስጥ በሚኖሩ ኢትዮጵያውያን ላይ የመጨረሻ ጥብቅ ማስጠንቀቂያ አስተላልፏል። የመግለጫ የወጣው በዲጂታል መድረኮችና በማህበራዊ ሚዲያዎች ላይ በዜጎች መካከል የሚስተዋሉ አንዳንድ ህገወጥ ድርጊቶችን ለመግታት ታስቦ ነው። በኤሚሬትስ የሳይበር ወንጀል ህግ መሰረት ድርጊቶቹ በከፍተኛ ሁኔታ የሚያስቀጡና ከባድ ህጋዊ እርምጃ የሚያስከትሉ መሆናቸው ተገልጿል። በማህበራዊ ሚዲያ ላይ ማህበረሰቡን የሚከፋፍሉ ጥላቻንና ንቀትን የሚያንጸባርቁ የብሔር ፖለቲካ ቅስቀሳዎችን መለጠፍ፣ ግለሰቦችን ወይም ተቋማትን በቪዲዮ በጽሁፍ ወይም በኮሜንት መስጫ ላይ መሳደብና ስም ማጥፋት፣ የሌሎችን ግለሰቦች ግላዊነት የሚነኩ ምስሎችን፣ ቪዲዮችን ወይም ማናቸውንም መረጃ ያለ ባለቤቱ ፍቃድ ማሰራጨት እንዲሁም ምንም እንኳን በበጎ ፍቃድ ወይም በስምነት ቢሆንም ከመንግስት የተሰጠ ህጋዊ ፍቃድ ሳይኖር የገንዘብ ማሰባሰብ ስራን ማከናወን በጥብቅ የተከለከለና በህግ የሚያስቀጣ ወንጀል ነው። በመሆኑም በሀገሪቱ የሚኖሩ ኢትዮጵያውያን ራሳቸውን ከስራትና ከከፍተኛ የገንዘብ ቅጣት ለመጠበቅ በማህበራዊ ሚዲያ አጠቃቀማቸው ላይ ከፍተኛ ጥንቃቄ እንዲያደርጉ ጥሪ ቀርቧል። በጋምቤላ ክልል ባኛዋ ብሔረሰብ ዞን ስር በሚገኝ የአባቦ ወረዳ በህፃናት ጤናና በደህንነት ላይ ያነጣጠረ አዲስና ጠንካራ መመሪያ ይፋ ሆኗል። የወረዳው ሴቶችና ህጻናት ማህበራዊ ጉዳይ ጽሕፈት ቤት ለአቅመ አዳም ያልደረሱ እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎችን ከአልኮልና ጫት ተጽዕኖ ለመጠበቅ ቆራጥ ውሳኔ ማሳለፉን አስታውቋል። ማንኛውም የመጠጥ ቤት ባለቤት እድሜያቸው ከ18 ዓመት በታች የሆኑ ህጻናትን ወደ መዝናኛ ቤቱ አስገብቶ ቢገኝም መመሪያው በመተላለፉ ምክንያት የ5,000 ብር ጥብቅ የገንዘብ ቅጣት ይጣልበታል። መመሪያው ከመጠጥ ቤቶች ባለቤቶች ባለፈ ወላጆችንም ይመለከታል። ከዚህ በኋላ ወላጆች ወይም አሳዳጊዎች ህጻናትን ጫት፣ የአልኮል መጠጦች ወይም ሲጋራዎችን እንዲገዙላቸው ወደ ተለያዩ የንግድ ቦታዎች መላክ በጥብቅ ተከልክሏል። ህጻናት ለጤናቸው ሲባል ከማንኛውም አይነት የአልኮል መጠጥ ሙሉ በሙሉ መራቅ እንዳለባቸው ተገልጿል። መረጃዎች እንደሚያሳዩት አልኮል የሚጠጣ ሰው ጤና አደጋ ላይ የሚወድቀው ከሚወስደው የመጀመሪያው ጠብታ ጀምሮ ነው። የአልኮል መጠጥ አጠቃቀም ለጉበት ካንሰር፣ ለተለያዩ የጉበት በሽታዎች፣ ለልብና የደም ስር ችግሮች፣ ለደም ግፊት እንዲሁም ለሌሎች አስከፊ ካንሰር አይነቶች ተጋላጭነት በከፍተኛ ደረጃ እንደሚጨምር ጥናቶች በተደጋጋሚ አረጋግጠዋል። የእስራኤል መከላከያ ሚኒስቴር እስራኤል ካትስ ሀገራቸው ከኢራን ጋር በቀናት ውስጥ ምናልባትም በነገው ዕለት ዳግም ወደ ከፋ ጦርነት ልገባ እንደምችል በማስጠንቀቅ የሀገሪቱን መከላከያ ሰራዊት አስፈላጊውን ቅድመ ዝግጅት እንዲያደርግ ትዕዛዝ አስተላልፏል። ሚኒስትሩ እንደገለጹት ኢራን ወደ እስራኤል ግዛት የምታስወነጭፈው ማንኛውም አይነት ሚሳኤል ካለ እስራኤል የምትሰጠው ምላሽ እጅግ አደገኛ ሊሆን እንደሚችል ጠቁመዋል። እስራኤል ግዛቷ ላይ የሚሰነዘረው ጥቃት ያለ ከባድ ምላሽ በዝምታ የምታልፍበት ምንም አይነት ቀመር እንደሌለ አንጾት ሰጥተዋል። ኢራን ከአሜሪካ ጋር የዲፕሎማሲ ድርድር እያደረገች ባለችበት ወቅትም ቢሆን ወደ እስራኤል ጥቃት የማድረስ ከፍተኛ ፍላጎት አላት ተብሏል። ካትስ አክለውም ኢራን ጥቃት ካደረሰች የሶስተኛ የኢራን ጦርነት ይሆናል፣ ነገሩ እጅግ ግልጽ ነው ብለዋል። እስራኤል የትኛውንም የውጭ አጋር ወይም ደጋፊ ሳትጠብቅ ራሷን ችላ ኢራን ውስጥ ጥቃት ለመፈጸም እንድትችል ጦሩ ዝግጁ እንዲሆን ሚኒስትሩ አዘዋል። ማህበረሰቡ ይህንን ወታደራዊ ውጥረት ከሩቅ የሚመለከተው ተራ ዜና ሳይሆን በቀጥታም ሆነ በተዘዋዋሪ በዜጎቹ ሕይወትና ኢኮኖሚ ላይ ከባድ ተጽዕኖ ሊያሳድር የሚችል የደህንነት ስጋት አድርጎታል። በአሜሪካ በጊዜያዊ የጥገኝነት ከለላ ስር የሚገኙ የተለያዩ ሀገር ዜጎች ቋሚ የመኖሪያ ፈቃድ ለማግኘት ማመልከቻ ማስገባት እንዳለባቸው፣ ካልሆነም ሀገሪቱን ለቀው መውጣት እንደሚገባቸው የአሜሪካ ሀገር ውስጥ ደህንነት ኃላፊ ማርኮን ሙሊን አሳስበዋል። ይህ ማሳሰቢያ የወጣው የአሜሪካ ጠቅላይ ፍርድ ቤት በሃይቲና በሶሪያ ስደተኞች ላይ የጣለውን የጊዜያዊ ከለላ ማቋረጥ እርምጃ በማጽናቱ የተነሳ ነው። በፍርድ ቤቱ ውሳኔ መሰረት የበታች ፍርድ ቤቶች የትራምፕ አስተዳደር የወሰነውን ይህንን እገዳ ማገድ አይችሉም። በዚህ የጊዜያዊ ጥበቃ ከለላ አሰራር አማካኝነት በአሜሪካ ውስጥ እስከ 5,000 የሚደርሱ ኢትዮጵያውያን ይገኛሉ። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ለ3 ዓመታት ቆይቶ የነበረው ኢትዮጵያን የከለላ ጊዜ እንዲቋረጥ ቀደም ሲል ውሳኔ አሳልፎ ነበር። ውሳኔውን በመቃወም ክስ ቀርቦ የነበረ ቢሆንም አሁን ግን የጠቅላይ ፍርድ ቤቱ ውሳኔ ኢትዮጵያንንም እገዳ ጨምሮ በተመሳሳይ ጉዳዮች ላይ ተፈጻሚ እንደሚሆን የህግ ባለሙያዎች ገልጸዋል። ስደተኞቹ በ60 ቀናት ውስጥ አሜሪካን ለቀው እንዲወጡ ታዘው የነበረ ቢሆንም በቴክሳስ የፍርድ ቤት ትዕዛዝ ታግዶ ቆይቷል። አሁን ግን በጠቅላይ ፍርድ ቤቱ ውሳኔ ማግስት እነዚህ ስደተኞች ወደ ቋሚ መኖሪያ ፍቃድ በፍጥነት ካልተሸጋገሩ ሀገሪቱን ለቀው እንዲወጡ ጥብቅ ማሳሰቢያ ሰጥቷቸዋል። የዩክሬን ጦር ድሮኖችን በመጠቀም በሞስኮ የሚገኝ የሩሲያ የሳተላይት መገናኛ ማዕከል ለሁለተኛ ጊዜ መምታቱን የሀገሪቱ ፕሬዝዳንት ቮሎዲሚር ዜሌንስኪ አስታውቋል። ይህ የዩክሬን ድንበር ከ500 ኪሎ ሜትር በላይ ርቆ የሚገኘው የሳተላይት ማዕከል ሩሲያ በዩክሬን ላይ ለምታደርገው የወታደራዊ እንቅስቃሴ የስለላ መረጃዎችን ለማሰባሰብና ጥቃቶችን ለማስተባበር የምትጠቀምበት መሆኑ ተገልጿል።
ፕሬዝዳንት ዜሌንስኪ በኤክስ ገጻቸው ባስተላለፉት መልእክት የዩክሬን መከላከያ ኃይል በቅርቡ መሰል የሆኑ 4 የሩሲያ የሳተላይት ማዕከላትን መድረስ መቻሉን ጠቁመዋል። አክለውም ወራሪው መንግስት በዩክሬን ላይ የሚያደርገው የጦርነት የወረራ እንቅስቃሴ በተቻለ መጠን አስቸጋሪ ለማድረግ የረጅም ርቀት ማዕቀቦችን የማስፈጸም እቅዳችን ደረጃ በደረጃ እያሳካ ነው። በሌሎች ተመሳሳይ ጠላት ተቋማት ላይም አስፈላጊ እርምጃ እየዘጋጀን ነው ብለዋል። በሌላ በኩል በሩሲያ የሞስኮ ክልል ውስጥ በአንድ ህንፃ ላይ በወደቀ የድሮን ስብርባሪ ምክንያት የ6 ወር ህፃን ህይወቱን ማለፉን የክልሉ ገዢ አንድሬ ቮሮቪዮቭ ገልጸዋል። ህፃኑ ከተረፉ ሌሎች 2 አዋቂዎችና አንድ ሌላ ህፃን ጋር አብሮ ከፍርስራሹ የወጣ ቢሆንም ወደ ሆስፒታል በመጓዝ ላይ እያለ ህይወቱን ሊያልፍ መቻሉን በቴሌግራም ገጻቸው አሳርፈዋል። በተጨማሪ በሩሲያ የድንበር አካባቢ በምትገኘው ቤሊጎሮድ ክልል ውስጥ ሌሊቱን የተሰነዘረው የዩክሬን ድሮን ጥቃት ሌላ አንድ ሰው መግደሉን የአካባቢው ባለስልጣን አስታውቋል። ማርች ኤንድ ማርች የተባለውን ጨምሮ የደቡብ አፍሪካ ጸረ ስደተኞችና ድንበር ጠባቂዎች ንቅናቄዎች ህገወጥ የተባሉ የውጭ ሀገር ዜጎችን ሀገሪቱን ለቀው እንዲወጡ ያስቀመጡት የሰኔ 30 የግዴታ የጊዜ ገደብ ዛሬ አብቅቷል። ይህንን ተከትሎ በተለያዩ የደቡብ አፍሪካ ዋና ዋና ከተሞች ከፍተኛ ውጥረትን ነግሷል። ተቃውሞ ወደ ከፋ ሁከት፣ ዝርፊያና የብጥብጥ አውድማነት ሊቀየር ይችላል የሚለው ስጋት በሰፊው በማንዣበቡ ምክንያት በርካታ ሰራተኞች ወደ ስራ ከመሄድ ተቆጥበዋል። የህዝብ ትራንስፖርት አገልግሎቶችም በከፊል ተቋርጠዋል። በጆሃንስበርግና በደርባን መሃል ከተማ የሚገኙ አብዛኞቹ የንግድ ሱቆችና ተቋማት የዝርፊያ ሰለባ ከመሆን በመስጋት ዛሬ ሙሉ በሙሉ ተዘግተው ውለዋል። ሰራተኞችና ተጓዦች ሊፈጠር ከሚችል ጥቃት ራሳቸውን ለመጠበቅ በቤታቸው ለመቆየት መርጠዋል። በደቡብ አፍሪካ በተለያዩ ከተሞችና የከተማ ዳርቻዎች በንግድ ስራ ላይ የተሰማሩ በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች በአሁኑ ወቅት በከፍተኛ ፍርሃትና ስጋት ውስጥ ይገኛሉ። በጆሃንስበርግ በተለይም ቼቢ ስትሪት አካባቢ፣ በፕሪቶሪያል፣ በደርባን እንዲሁም በተለያዩ ታውንሺፖች እንደ አሌክሳንድራና ዴፕሱልት የሚገኙ የኢትዮጵያን የገበያ ማዕከላትን ትናንሽ ሱቆች የዝርፊያ ሰለባ እንዳይሆኑ ዛሬ ሙሉ በሙሉ ተዘግተዋል። በርካታ ኢትዮጵያውያን ስደተኞች በየቤታቸው ተቆልፎባቸው የሚገኙ ሲሆን በአንዳንድ አካባቢዎች ደግሞ ጥቃትን በጋራ ለመከላከልና መረጃን ለመለዋወጥ በቡድን ሆነው ደህንነታቸው አስተማማኝ ወደ ሆነባቸው ሰፈሮችና የጋራ መኖሪያዎች ተጠግተዋል። የመኖሪያ ፈቃድና የህጋዊነት ሰነድ ችግር ያለባቸው አንዳንድ ኢትዮጵያውያንም ሊፈጠር ከሚችል ጥቃት ለመሸሽና ወደ ሀገራቸው ለመመለስ በአምባሳደርነትና በቆንስላ ጽሕፈት ቤቶች አካባቢ መረጃና ጥበቃ በመጠየቅ ላይ መሆናቸውን ከስፍራው የሚወጡ መረጃዎች ያመለክታሉ። በደርባን ከተማ በሚገኝ አንድ መናፈሻ ውስጥ የዙሉ ባህላዊ አልባሳት የለበሱ ዱላና ጋሻ የያዙ አነስተኛ የሰልፈኞች ቡድኖች ተሰብስበው አምባሃቤ በዙሉና በቆሳ ቋንቋ ሂዱ ልቀቁ በማለት መፈክሮችን እያዜሙ ይገኛሉ። የደቡብ አፍሪካ የጸጥታ ኃይሎች ሁኔታውን ወደ ሁከት እንዳይቀየር ሰልፈኞቹን በቅርብ ርቀት እየተከታተሉ ነው። ይህ የሰኔ 30 የጊዜ ገደብ ማህበራዊ ሚዲያዎችን እና የሐሰት የመንግስት ማስታወቂያዎችን መስለው በተሰራጩ በራሪ ወረቀቶች አማካኝነት ባለፉት ሳምንታት በፈጠረው ከፍተኛ ፍርሃት የተነሳ በሺዎች የሚቆጠሩ የውጭ ሀገር ዜጎች በተለይም የሞዛምቢክ፣ ማላዊ፣ ዚምባብዌና ጋናና ናይጄሪያ ዜጎች ወደ ሀገራቸው ለመመለስ ቆንስላዎችን እንዲሁም ጊዜያዊ መጠለያዎችን እያጨናነቁ ይገኛሉ። ባለፉት ሳምንት በዚሁ የጸረ ስደተኛ ጥቃት ምክንያት የሰዎች ህይወት መጥፋቱን ስጋቱን ይበልጥ አባብሶታል። የደቡብ አፍሪካ መንግስት የሰጠው ህገወጥ የጊዜ ገደብ ሙሉ በሙሉ ውድቅ ያደረገ ቢሆንም ሊፈጠር የሚችለው መጠነ ሰፊ የ2008 አይነት የውጭ ዜጎች ጥላቻ ሁከት ለመከላከል ከፍተኛ የፖሊስ ኃይል በተለያዩ ከተሞች አሰማርተዋል። የደቡብ አፍሪካ ብሔራዊ መከላከያ ኃይል ወታደራዊ ተሽከርካሪዎችና መሳሪያዎችን በተጠንቀቅ እንዲቆሙ ተደርጓል። ፕሬዚዳንት ሲሪል ራማፎስ ለጸረ ስደተኛ ቡድኖች ጥብቅ ማስጠንቀቂያ የሰጡ ሲሆን የሀገሪቱን ህግ በእጃቸው በመውሰድ በስደተኞች ላይ ጥቃትና ዝርፊያን በሚፈጽሙ ማናቸውም አካላት ላይ መንግስት ጥብቅ እርምጃን እንደሚወስድ አስታውቀዋል። የኢትዮጵያ 7ኛው አጠቃላይ ምርጫ በብልጽግና ፓርቲ አሸናፊነት መጠናቀቁን ተከትሎ የፓርቲው ምክትል ፕሬዝዳንትና በምክትል ጠቅላይ ሚኒስቴር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ የሆኑት አቶ አደም ፈራ በዛሬው ዕለት በጽህፈት ቤታቸው ከቻይና ባለሙሉ ስልጣን አምባሳደር ቼን ሃይ ጋር ተወያይተዋል። በውይይቱ ላይ ሁለቱ ወገኖች በፓርቲያቸውና በመንግስታት መካከል ያለውን ሁለንተናዊ ስትራቴጂካዊ አጋርነት ይበልጥ ለማጠናከር ወደ ላቀ ደረጃ ለማሸጋገር ቃል ገብተዋል። አምባሳደር ቼን ሃይ የቻይና ኮሚኒስት ፓርቲ ለብልጽግና ፓርቲ የላከውን የእንኳን ደስ አላችሁ መልእክትም አድርሰዋል። በምርጫው የተመዘገበው ውጤት የኢትዮጵያ ሕዝብ በብልጽግና ፓርቲ ላይ ያለውን አመኔታ የሚያሳይ መሆኑን የጠቀሰው የቻይና ገዢ ፓርቲ በጠቅላይ ሚኒስትር አብይ አህመድ መሪነት ኢትዮጵያ ዘላቂ ሰላም፣ ብሔራዊ አንድነትና ሁለንተናዊ ብልጽግና እንደምታረጋግጥ ሙሉ እምነት እንዳለው ገልጸዋል። አምባሳደሩም አክለው የቻይና መንግስትና ባለሀብቶች በኢትዮጵያ ያላቸውን ተሳትፎ በከፍተኛ ሁኔታ እያሰፉ መሆኑን አብራርተዋል። በተለይም በሰው ሰራሽ አስተዋጽኦ ወይም በአርቲፊሻል ኢንተለጀንስ ዘርፍ ያላቸውን አሻራ እያሰፉ መሆኑን ገልጸዋል። ሁለቱም ፓርቲዎች የየራሳቸው ሀገራዊ ተጨባጭ ሁኔታ ያገናዘቡ የሀገር በቀል ልማት አቅጣጫዎችን በመከተል ተጨባጭ ውጤቶችን አስመዝግበዋል። የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፈራ የቻይና መንግስት በተለያዩ ዘርፎች ለኢትዮጵያ እያደረገ ላለው ሁለንተናዊ ድጋፍ ምስጋናቸውን አቅርበዋል። ግንኙነቱም ከፓርቲ ወደ ፓርቲ ባለፈ በመንግስታትና
በህዝቦች መካከል ወደ ላቀ የታማኝነት ደረጃ ለማድረስ የብልጽግና ፓርቲ ቁርጠኛ መሆኑን አረጋግጠዋል። ውይይቱ የተጠናቀቀው ቀደም ሲል የተደረሱ ስምምነቶች ሙሉ በሙሉ ወደ ተግባር በመቀየር የሁለቱን ሀገራት የጋራ ብልጽግና ማረጋገጥ በሚቻልባቸው መንገዶች ላይ መግባባት ላይ በመድረስ ነው። የዕለቱ ዜናዎቻችን እነዚህ ነበሩ። በየዕለቱ ትኩስ ዜናዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።